የተቋማችን ተልዕኮ ከዚህ በፊት የነበረው ጥራት ያለው ብቁ የሆነ ደህንነቱ የተጠበቀና ደምና ህብረ ሕዋስ አገልግሎት ማድረስ የሚል ተልዕኮ ይዞ የሚንቀሳቀስ ተቋም ነው። በአሁኑ ወቅት እንግዲህ ይሄ አገልግሎት በአዲሱ የጤና አስተዳደርና ቁጥጥር አዋጅ 1362 መሰረት ተጨማሪ ኃላፊነቶች ተሰጥቶት የአካል ክፍልን የጨመረ በመሆኑ እሱ ወደ ተሻሻለ ተልዕኮ ስቴትመንት ይቀየራል ብለን እናስባለን። ያ የተሻሻለ ተልዕኮ ስቴትመንት ዋና ዓላማው በዛ ስቴትመንት ውስጥ ወይም በዛ አረፍተ ነገር ውስጥ የምናካትታቸው የተቋሙን ዋነኛ የሆነው ግብ ምንድነው የሚለውን በዚህም የደምና በአጠቃላይ ለንቅለ ተከላ አስፈላጊ የሆኑ ከሰው ልጅ የሚገኙ የሕክምና ምርቶችን ማቅረብ መሆኑን ማሳየት፣ በሁለተኛነት ደግሞ ይህ አቅርቦት ለመላው ኢትዮጵያውያን በተለይ ለሚያስፈልጋቸው መላው ኢትዮጵያውያን እንዲደርስ ከማድረግ አንጻር እና በመጨረሻ ደግሞ በሁሉም የኢትዮጵያ አካባቢዎች ይህን አገልግሎት እንድናደርስ ኃላፊነት የተሰጠን መሆኑን የሚያሳይ የተልዕኮ ስትራክቸር ይኖረናል ማለት ነው። እንግዲህ ደም በተለይ በዘመናዊ የሕክምና ስርዓት ውስጥ አንደኛውና መተኪያ የሌለው የሕክምና ግብዓት ነው። የደም አገልግሎት ወይም የደም ጥቅም በሕክምና ውስጥ በተለይ ሰፊ የሆኑ ጥቅም የሚሰጠው በእናቶች ጤና፣ በልጆች እንዲሁም ደግሞ ድንገተኛና ሰው ሰራሽ አደጋዎች በሚፈጠሩ የመድማት አደጋዎች እንዲሁም በተለያየ መልኩ ከጄኔቲክስ ወይም ከዘረመል ጋር በተያያዘ ባሉ ዲፌክቶች ምክንያት የመድማት ችግር ላለባቸው ብሎም በካንሰር ህመምና በተለያዩ ክሮኒክ ኢልነሶች ለምሳሌ ዲያሊሲስ የሚያስፈልገው የኩላሊት መድከም አብዛኛውን ጊዜ የደም ማነስ እንደማምጣቱ በመጨረሻ ደግሞ በተለይ በተላላፊ በምንላቸው በሽታዎች ለምሳሌ ወባ፣ ቪሰራል ሌሽማኒያሲስ ወይም ካላዛር የምንላቸው በጣም ሲግኒፊካንት የሆነ የደም ማነስ የሚያስከትሉ በሽታዎች ላይ ዋነኛ ግብዓት ነው። በመሆኑም እነዚህን ህክምናዎች ለማድረግ የደም ግብዓት ያስፈልገናል ካልን ሄልዝ ሲስተሙ ወይም ደግሞ የጤና ስርዓቱ ላይ እንደ አንድ ማንኛውም ግብዓት የሚታይ በተለይ ሲጠፋ ደግሞ በጣም ሲሪየስ የሆነ ችግር የሚፈጥር ነው። የዚህ ማሳያ እንግዲህ ባለፉት ዓመታት የእናቶች ሞት መቀነስ ጋር ተያይዞ አንደኛው ኮንትሪቢዩቲንግ ፋክተር ብለን የምንወስደው የደም አገልግሎት መስፋፋትና አቅርቦቱ መጨመር ነው። እንግዲህ በከረንት አሁን ባለው የኢዲኤችኤስ ዳታ መሰረት የኢትዮጵያ የማተርናል ሞርታሊቲ ወይም የእናቶች ሞት ምጣኔ ወደ 145 ፐር 100 ሺህ ከሚወለዱ ህጻናት ነው ተብሎ ተገምቷል። ከዚህ በፊት በ2016 የተሰራው ኦልሞስት ኦፊሻል የተሰራው የዛሬ 10 ዓመት አካባቢ ነበር። በሱ ወቅት በጣም ከፍተኛ የሆነ ወደ 400 በላይ የሆነ የማተርናል ሞርታሊቲ ነው የነበረው። ይህንን በምናይበት ጊዜ የደም አቅርቦታችንም በዚህ 10 ዓመት የተደረሰ ብለን ከወሰድ ነው የደም አቅርቦታችን በዚህ 10 ዓመት ከ2 እና ከ3 እጥፍ በላይ አድጓል። ብሎም የደም ማሰባሰቢያ ጣቢያዎቻችን በ2 እጥፍ አድገዋል። እንዲሁም የደምን ፕሮሰስ ለማድረግ ቴስት ለማድረግ የምንጠቀምባቸው ደህንነትና ጥራቱን ለማረጋገጥ የምንጠቀምባቸው አሰራሮች በጣም ዘምነዋል። ስለዚህ የደም አገልግሎት ጤና ስርዓቱ ላይ አንድ ግብዓትና ሲግኒፊካንት የሆነ ሮል ያለው
ነው ማለት ነው። በዚህ ብቻ አይወሰንም። የደም አገልግሎት ከደምነቱ በተጨማሪ ለተለያዩ ከደም የሚገኙ ተዋጽኦዎች መድኃኒት ለማምረት ይጠቅማል። አብዛኛውን ጊዜ እኛ ሀገር ገና ብዙ ያልጀመርናቸው የዚህ የፕላዝማ ፍራክሽኔሽን በምንለው በኩል ደም ወደ ፕላዝማነት ከተቀየረ በኋላ ፍራክሽኔት ኮምፖኔንታይዝ ከተደረገ በኋላ ፍራክሽኔት ተደርጎ ወደ 13 አይነት ለሕክምና በተለይ ለዘመናዊ ሕክምና የሚሆኑ መድኃኒቶች መውጣት ይችላሉ። ለምሳሌ ለሄሞፊሊያ ለምንለው፣ ሾተ ላይ ለምንላቸው በሽታው በተለይ የህፃናትንና እናቶችን አፌክት የሚያደርገው ሾተ ላይ፣ ለሄፓታይተስ፣ ለእብድ ውሻ በሽታ እንዲሁም ደግሞ የተለያዩ ኒውሮሎጂክ ዲስኦርደሮች እና በተላላፊ በሽታ የሚመጡ በሽታዎችና ቃጠሎ ጋር ተያይዞ የሚመጡ የፕሮቲን ማጣትን መከላከል የምንችልበት መድኃኒቶች ማምረት ይቻላል እና ደም በጣም ሰፊ ጥቅምና አገልግሎት ያለው ግብአት ነው ማለት ይቻላል። ተደራሽነት አንግል እንደ ሪፈረንስ እንግዲህ ያለፉትን 7 ዓመታት ወይም 8 ከለውጥ ወዲህ ያሉ ዓመታትን እንውሰድና እንግዲህ በዛን ወቅት የደም ባንክ ቁጥሮቻችን 33 ነበሩ። በአሁኑ ሰዓት በዚህች ሞመንት ወደ 61 አድገዋል። ያ ማለት በተለያዩ ክልሎች ተጨማሪ የደም ማሰባሰቢያ ጣቢያዎች ተከፍተዋል ማለት ነው። ደም ከማሰባሰብ ብቻ ሳይሆን መመርመርም እንዲሁም ደግሞ ፕሮሰስ ማድረግም ካፓሲቲያቸው ተጨምሯል። በዛ ረገድ ስንወስደው በተለይ ደም ወደ 3 ክፍልፋይነት ከመቀየር አንጻር እንደዚሁ ከ2007 ባለፉት 7 ዓመታት 6 ብቻ ደም ባንኮች ይህ ካፓሲቲ የነበራቸው ሲሆን በአሁኑ ሰዓት ቢያንስ 27ቱ ይህ ካፓሲቲ ያላቸው፣ 21ዱ ደግሞ አሁን ይህንን ፕራክቲካሊ እየሰሩ ይገኛሉ። ስለዚህ ይህ ካፓሲቲ በተደራሽነት በኩል ሰፋ ያለ ስራ ለመስራት እየሞከርን ነው። ሁለተኛው የተደራሽነት የሚገለጸው በደም ኮሌክሽኑ ነው። እንግዲህ የደም ኮሌክሽን መጠናችን የዛሬ 7 ዓመት ወይም በ2011 ዓመተ ምህረት ከ220 ሺህ ያልበለጠ ደም ነበር መሰብሰብ የምንችለው። በአሁኑ ወቅት እንደሚታወቀው በ2017 ብቻ 423 ሺህ ደም ነው የተሰበሰበው። በዘንድሮ ዓመት ወደ 500 ሺህ ይጠጋል ብለን የምናስበው ቁጥር ነው ያለው። ሆኖም ግን ይህ ማለት እድገቶች ወይም ጭማሪዎች አሉ እንጂ በቂ ነው ማለት አይደለም። ሀገራችን የቆዳ ስፋቱ በጣም ትልቅ፣ ህዝባችን በጣም ሰፊ እንደመሆኑ መጠን የጤና ተቋማትን ፍላጎት ከማሟላት አንጻር አሁንም ቀሪ ስራዎች እንዳሉ ሆነው ባለፉት ዓመታት ግን ጥሩ የሚባል የማስፋፋትና የተደራሽነት ስራዎች የተሰሩ መሆኑን መናገር እፈልጋለሁ። ኢንሾር ከማድረግ አንጻር የመጀመሪያው ነገር የአጠቃላይ የደም ልገሳ ባህል እንደ ባህል ኢትዮጵያ ውስጥ ዌል ዲቨሎፕድ የሆነ ወይም በሚገባ ያደገ ነው ብሎ መውሰድ አስቸጋሪ ነው። በአንዳንድ ትልልቅ በምንላቸው ከተማዎች ላይ የተሻሉ እንቅስቃሴዎች ቢኖሩም በአጠቃላይ ግን ከማህበረሰባችን ውስጥ የሚለግሰው ቁጥር በጣም ጥቂት ነው። ስለዚህ የመጀመሪያው የለጋሽ ቁጥር ማነስ ነው እንደ ተግዳሮት የምንወስደው። ሁለተኛ ደግሞ ለጋሾች ቢኖሩም ሬጉላር ወይም ቋሚ ደም ለጋሽ ሆኖ የመቀጠሉ ጋር ተያይዞ ሊሚቴሽኖች አሉ። በጣም ከ10% በታች የሆነ የሬጉላር ዶነር ሬት ነው ያለን። ይህ ደግሞ ስቶክን ሜንቴን ከማድረግ አንጻር እና ሴፍቲን ኢንሾር ከማድረግ አንጻር የራሱ የሆኑ ችግሮች ስላሉት እሱ በሁለተኛነት የምንወስደው ተግዳሮት ነው። ሶስተኛው ያው የደም ማሰባሰቢያ ጣቢያዎቻችንና ተንቀሳቅሶ የመሰብሰብ አቅማችን ሊሚትድ ነው። ይህ ማለት ምንም እንኳን የደም ማሰባሰቢያ ጣቢያዎች በየክልሉ ያሉ ቢሆንም እነዚህ
ሙሉ አስፈላጊ ሎጂስቲክስ ተሟልቶላቸው በተለይ ከእንቅስቃሴ ጋር ተያይዞ ተሟልቶላቸው በየትኛውም አካባቢ ተንቀሳቅሰው ደም ለማስለገስ ያለው ስራ አናሳ መሆኑ ሶስተኛ ተግዳሮት ነው። አራተኛው ተግዳሮት አጠቃቀም ነው። ይሄ ሁሉ ደም ከተሰበሰበ በኋላ አስፈላጊው ፕሮሰሶች ከተደረጉ በኋላ ወደ ጤና ተቋማት ይሄዳሉ። ወደ ጤና ተቋማት ከሄዱ በኋላ ደግሞ ደም ለሚያስፈልገው ብቻ ከመስጠት አንጻርና በሰዓቱ አፕሮፕሪየትሊ ወይም በትክክል ከመጠቀም አንጻር ሰፊ የሆነ ተግዳሮቶች አሉን ማለት ነው። ስለዚህ እነዚህ ትልቅ ተግዳሮት ናቸው። በሰፊው ስራ የሚፈልጉ ተግዳሮቶች ናቸው። በውስጣቸው ገባ ስንል ብዙ አይነት ኢሹዎች ይኖሩታል። በተለይ በክልሎች በኩል ያለው ኢኒኩዊቲ የክልሎች አለመመጣጠን ሰፋ ያለ ችግር ነው ብለን እንወስደዋለን። በሁለተኛነት ደግሞ በተለይ ከሞቢሊቲ ጋር የተያያዘው ኢሹ የአርባን ሩራል የከተማና የገጠር ዶኔሽኖችን ከማመጣጠን አንጻር የራሱ የሆነ ችግር ያመጣል። ስለዚህ እሱ ላይ በተለይ በቀጣይ የሚድ ተርም ፕላናችን ላይ በቀጣይ 3 ዓመት በሰፊው እንሰራበታለን ከምንላቸው ውስጥ የክልሎችን አለመመጣጠንና በከተማና በገጠር መካከል ያለውን አለመመጣጠን ለማጥበብ ስራዎችን ለመስራት እንሞክራለን ብለን እናስባለን። እንግዲህ እንደ ተቋም ጥረቶች ይደረጋሉ እነዚህንን ቻለንጆች ኦቨርካም ለማድረግ። ሁሉም ቻለንጆች ሙሉ በሙሉ ተፈተው ችግር አይደሉም ማለት አንችልም። እንዲያውም እነዚህ የጠቀስኳቸው አሁንም ችግር ሆነው የቀጠሉ ናቸው። ግን ተቋማችን እንደ ተቋም የተለያዩ ስትራቴጂዎችን በመንደፍ ሚቲጌት ለማድረግ እየሞከረው ያለው ነው። ለምሳሌ የደም ልገሳ ባህል ከማድረግ አንጻር ሰፊ የሆነ የፐብሊክ ሪሌሽን ስራዎች፣ የኮሚኒኬሽን ስራዎችን እንሰራለን። በዛ ውስጥ በተለይ በሶሻል ሚዲያ፣ በሚኒስትሪ ሚዲያዎች፣ በክልል ሚዲያዎች እንዲሁም ህዝብ ተሰብስበው በሚገኝባቸው ቦታዎች በመገኘት ለማስተማር እንሞክራለን። እንዲሁም ደግሞ የተለያዩ የህብረተሰብ ክፍሎችን በማሳተፍ የሃይማኖት አባቶችን፣ ወጣቶችን በተለይ ደግሞ የሃይ ስኩል መምህራንን በማሳተፍ የደም ልገሳ ባህልን እንደ ባህል ለማስቀጠል ጥረት በማድረግ ላይ እንገኛለን። ይህንንም ስናደርግ ሰው አንደርስታንድ ሊያደርጋቸው በሚችላቸው ቋንቋው ሰፋ ባለ ያው ሁሉም ቋንቋ ላይ ተደራሽ ባንሆንም አትሊስት በምንችላቸው ሁሉ በፕላትፎርሞቻችን ካልቸራሊ ሴንሲቲቭ የሆኑ ቋንቋን መሰረት ያደረጉ መልእክቶችን በማስተላለፍ ቋሚ ደም ልገሳን ለማበረታታት እየሞከርን ነው። ይሄም ውጤት አለው። ሆኖም ግን አሁንም ከዚህ በላይ በመስራት ወደ ምንፈልገው ደረጃ መድረስ ይገባናል ማለት እፈልጋለሁ። በሁለተኛነት የቋሚ ደም ልገሳ ነው። የቋሚ ደም ልገሳ ላይ ዋነኛው እነዚህ ዶነሮች ኦልሬዲ ዶኔት ሊያደርጉ መጥተዋል። ስለዚህ የእውቀትም የፍላጎትም አክት የማድረግም ችግር የለባቸው። ስለዚህ እነዚህን ወደ ቋሚነት የመቀየር ስራ ከተቋሙ የሚጠበቅ ነው። ወደ ቋሚ ልገሳ ለማምጣት የመጀመሪያው የዶነሮችን ኤክስፒሪየንስ ወይም ዶኔት ሊያደርጉ ደም ሊለግሱ በሚመጡበት ሰዓት ያለውን ሁኔታዎችን በማስተካከል ከሪሴፕሽን ጀምሮ እስኪወጡ ድረስ ያላቸውን ሁኔታ በማስተካከል፣ ሁለተኛ ፊድባካቸውን በመውሰድ እና በመከታተል፣ ሶስተኛ የሪቴንሽን ሜካኒዝሞችን በመጠቀም ሪቴን የምናደርግባቸው ወይም የምናቀይባቸው ስትራቴጂዎች አሉን ዲዛይን ያደረግናቸው። እነሱ በተለይ በዚህ አመት በተለይ በሰፊው የምንጀምራቸው ከዚህ ወራት በኋላ የሪቴንሽን እና የሞቲቬሽን ስትራቴጂዎችን በመጠቀም ቋሚ የደም ለጋሾችን ማበራከት ያስፈልገናል። በሶስተኛ ሎጂስቲክሱ ነው።
ሎጂስቲክስ ላይ እንግዲህ በአጠቃላይ ለደም የሚያስፈልጉ ግብአቶች አብዛኛው በማዕከል በዚህ በዋናው ማዕከል እየተገዙ ወደ ክልል የሚሰራጩ ቢሆኑም ግን በየክልሉ ያሉ ደም ባንኮች ተንቀሳቅሰው ከመስራት አንጻር አስፈላጊው ሎጂስቲክስ ሊሟላ ይገባል። በተለይ የመኪና አቅርቦት እና ደግሞ በሚንቀሳቀሱበት ወቅት አስፈላጊ የሆኑ ግብአቶችና ፋይናንሻል ኢንሴንቲቮች ሊኖሩ ይገባል። ያንን ከማድረግ አንጻር ከክልል ክልል የመለያየትና ብሎም ደግሞ ሲግኒፊካንት የሆነ ዲስፓሪቲ ያለበት እንደመሆኑ መጠን እሱን ከማጠብ አንጻር እኛም ብቻችን ሳይሆን ከጤና ሚኒስቴር ጋር በመሆን የምንሰራቸው ስራዎች ይኖራሉ ብለን እናስባለን። በሁለተኛ ደረጃ እዛው ላይ በተለይ ከአንድ ደም ባንክ የሚሰራባቸውን ኤሪያዎች ከማስፋት አንጻር እሱንም ሎጂስቲክሱን ማስፋትና ተጨማሪ የሰው ኃይልና ተጨማሪ ኢንሴንቲቮችን በማድረግ ከሚሰሩበት ቦታ ራቅ ብለው ኮሌክት የሚያደርጉበትን መንገድ ዲዛይን ማድረግ ያስፈልጋል። ይሄ በተለይ የኛ ህብረተሰብ እንደሚታወቀው 75 እስከ 80% ገጠር በምንለው ቦታ እንደሚኖር እንደመሆኑ እዛ ተደራሽ ማድረግ ይፈልጋል። አራተኛው ተግዳሮት ያልነው አፕሮፕሪየት ዩዝ ነው። በተለይ የደም ትክክለኛ አጠቃቀም ላይ በጣም ሰፊ ጉድለቶች አሉ። እንደ በትምህርት ደረጃ አለመኖሩ አንዱ ተግዳሮት ነው ብለን እናስባለን። ስለዚህ ከትምህርት ሚኒስቴርም ከሜዲካል ስኩሎች ጋርም በመነጋገር የመጀመሪያው በተለይ እንደ ትራንስፊውዥን ሜዲሲን አይነት የስፔሻሊቲ ኦር ሳብ ስፔሻሊቲ ፕሮግራሞችን ማስጀመር የሚል ሀሳብ አለን። በሁለተኛነት የአንደር ግራጁዌት እና ፖስት ግራጁዌት ካሪኩለሞች ላይ የትራንስፊውዥን ሜዲሲን ሞጁሎች የሚኖሩበትን መንገድ በመስራት ይህንን ማጠናከር ይቻላል። በሶስተኛ ደረጃ ደግሞ ሾርት ተርም ትሬኒንጎችን በተለይ በእኛ ተቋም የሚዘጋጁ ሾርት ተርም ትሬኒንጎች አሉ። እነሱን ኤክስፓንድ ማድረግ ከማዕከል ብቻ ሳይሆን በሁሉም አካባቢዎች ኤክስፓንድ እያደረጉ ለመስጠት መሞከር። አራተኛ ለዚህ አስፈላጊ የሆኑ ጋይድላይኖች ወይም የአሰራር መመሪያዎች በማውጣት በማሰራጨት እና አጠቃቀማቸውንም ሞኒተር በማድረግ ኦዲት በማድረግ ማስተካከል ይቻላል ብለን እናስባለን። ስለዚህ እነዚህንን ስትራቴጂዎች እየተጠቀምን ነው የምንገኘው። አብዛኛው ላይ ግን በበቂ ሁኔታ ኢምፕሊመንትድ ሆነዋል ወይ የሚለው ጋር ስንመጣ ገና በበቂ ሁኔታ እነዚህን ስትራቴጂዎች ኢምፕሊመንት አድርገን ለውጥ ማየቱ ላይ ጊዜና ተጨማሪ ስራዎች ይፈልጋል ብለን እናስባለን። እንግዲህ አጠቃላይ የዚህን የደም አገልግሎት በተለይ የደም አገልግሎቱን ከማዘመን አንጻር እንደሚታወቀው አሰራሮችን ለማሻሻል እየሞከርን እንገኛለን። በተለይ ደግሞ የደም ስራው ላይ በጣም ኢምፖርታንት የሆነው ነገር የደም ኮሌክሽን ነው። ደም ኮሌክት የሚደረግባቸውን መንገዶች ከማሻሻል አንጻር አሁንም በየክፍለ ከተማው እየዞሩ በኬንዳ እየዘረጋን ደም ከመሰብሰብ ለመውጣት እየሞከርን እንገኛለን። እነዚህ ውስጥ አንዱና በዚህ አመት ወይም በቀጣይ አመት መጀመሪያ አካባቢ እንሞክረዋለን ብለን የምናስበው ተንቀሳቃሽ የደም ኮሌክቲንግ ባሶችን ነው። እሱ ሰክሰስፉል ሆኖ ካገኘ ነው ወደ በስፋት የምንሄድበት ስራ ይሆናል። አንደኛው ኢኖቬሽን እሱ ነው። በሁለተኛ ደረጃ ዲጂታላይዜሽን ነው። ዲጂታላይዜሽን ላይ እንግዲህ ባለፉት 2 አመታት ዝግጅት ስናደርግ ነበር ማለት ይቻላል። ከነዚህ ውስጥ የብለድ ሴፍቲ ኢንፎርሜሽን ሲስተም የሚባል አንድ ጠበብ ያለ የኢንፎርሜሽን ሲስተም ነበረን። ግን አሁን ያንን ኤክስፓንድ አድርገን ወደ ዶነሮች ወደ ሆስፒታል እና እዚህ ውስጥ ያለውንም አገልግሎት በበቂ ሁኔታ እንዲይዝ ተደርጎ አፕግሬድ ተደርጎ
አሁን በመጨረሻው ስቴጅ ላይ ነው ያለው። በተለይ ከሱ ውስጥ ከደም ልገሳን ከማበረታታት አንጻር የዶነር አፕሊኬሽን በቅርቡ በአሁኑ ሰዓት የጉግል ፕሌይ ላይ ፐብሊሽ ለማድረግ የመጨረሻዎቹ ስቴፖች ላይ እንገኛለን። እነሱ ማንኛውም ሰው ዶኔት ካረገ በኋላ ስንት ዶኔት እንዳደረገ፣ የት ዶኔት እንዳደረገ፣ ምን ስታተስ ላይ እንዳለ ቤቱ ላይ ሆኖ ራሱን ስክሪን አድርጎ መምጣት የሚያስፈልጉትን በሙሉ ዶነር ከመምጣት ቤት ሆኖ ወይም ከመምጣቱ በፊት መጨረስ ያለባቸውን ነገሮች የሚጨርስበት ሲስተም የተዘረጋ ነው። አፖይንትመንት መያዝ ካስፈልገው አፖይንትመንት የሚያዝበት ሲስተም ሁሉ ያለው ነው። እነዚህ የዲጂታላይዜሽን እንትኖች አሁን ዘመኑ እንግዲህ ያለው ጄኔሬሽኑ ጋር ተያይዞ እንዲመጥን ተደርጎ የሚዘጋጁ ሲስተሞች አሉ። ሶስተኛ ስራችን ከማቀላጠፍ አንጻር የደም ሲስተሙን ብቻ ሳይሆን ሁሉንም አስተዳደራዊ ስራዎችን ኢንክሉዲንግ ኮሚኒኬሽን፣ ከስተመር ማኔጅመንት፣ ዶክመንቴሽኖቻችንን ዲጂታላይዝ ለማድረግ የኤአርፒ ኢምፕሊሜንቴሽን ተጀምሮ አሁንም እሱ ወደ መጨረሻው ስቴፕ ላይ ይገኛል። እነዚህ በተለይ የሰው ሀብት ሞጁሎች፣ የፋይናንስ፣ የንብረት፣ የከስተመር ማኔጅመንት፣ የዶክመንት ማኔጅመንት፣ ከሁሉም በላይ ደግሞ የጥራት አስተዳደር ሞጁሉ ሰፊ የሆነ ቅልጥፍናን የድግግሞሽን የሚያስቀርና ከወረቀት ነፃ የሆነ አገልግሎትን ከመስጠት አንጻር ሰፊ የሆነ ሮል የሚኖራቸው ሲስተሞችን ኢምፕሊመንት ለማድረግ እየሞከርን ነው። በአራተኛ ደረጃ የሌብሊንግ ነው። ሌብሊንጋችን እኛ ያው ትሬሲቢሊቲ ISBT 128 የምንለው እንግዲህ ደም ከተቀዳ በኋላ የራሱ ኮድ ይሰጠዋል። ያ ኮድ ለዛ ሰው ዩኒክ ኮድ ነው። ስለዚህ ኔክስት ታይም ሲመጣ ያ ዶነር ኮድ ይኖረዋል። ባጉም ደግሞ የራሱ የሆኑ ዩኒክ ኮዶች ይኖሩታል። ያነ ትሬሲቢሊቲን ወይም ፈልጎ የማግኘትን ካፓሲቲ በቀላሉ እንትን ይለናል። ያንን እስካሁን በሀገር ውስጥ ባለ ሲስተም ብቻ እየሰራ ነው የነበረው። ኢንተርናሽናሊ ሪኮግናይዝድ ያልሆነ ሲስተም ነበረ። አሁን ወደ ISBT 128 ስንሄድ ይሄ በዓለም አቀፍ ደረጃ አክሴፕተብል የሆነ የኮዲንግ ስርዓት ነው። እሱንም ኢምፕሊመንት ለማድረግ ከብለድ ሴፍቲ ኢንፎርሜሽን ሲስተሙ ጋር ኢንተግሬት ተደርጎ በመሰራት ላይ ነው። ሶስተኛው የፕሮሰሲንግ ካፓሲቲያችን ኢምፕሩቭ ማድረግ ነው። በተለይ የተቀዱ ደሞች በተለይ 450 የምንለው ደም ወደ ኮምፖኔንት መቀየር ላይ አብዛኛው እንደምታውቁት እናንተም በማኑዋል በሆነ ስራ በመሆኑ መጠን ምክንያት የብክነት ኢሹ፣ የስታንዳርድ ኢሹ፣ የኳሊቲ ኢሹ ይነሳበታል። ስለዚህ ያንን ኢምፕሩቭ ከማድረግ አንጻር አውቶሜትድ የሆኑ ሲስተሞችን የፕሮሰሲንግ ሲስተሞችን ለማስገባት ሞክረናል። ኦልሬዲ ማሽኑ ኢንስታሌሽን አልቆ የትሬኒንግ ፌዝ ላይ ደርሰው በቅርብ ወደ ስራ ይገባሉ። ይህንን በሴንተር ብቻ ሳይሆን ወደ ክልል ደግሞ ለማስፋት ሴሚ አውቶሜትድ የሆኑ ተጨማሪ ማሽኖች ኦልሬዲ በግዢ ላይ ናቸው። ሪቪዮስ የሚባለው ሪቪዮስ እና ሴሚ አውቶሜትድ ኮምፖኔንት ፕሮዳክሽን ማሽኖች ናቸው። እነዚህ በተለይ የምናመርታቸውን ፕላትሌቶች፣ ፕላዝማዎች እና ሌሎች የደም ክፍልፋዮች ጥራት ከመጠበቅ ፍጥነት ከመስጠት አንጻር ሰፊ ጠቀሜታ አለው። ለምሳሌ ለማስረዳት ያክል ሬቪዮስ አንድ የ450 ደም ቀርተን ወደ ኮምፖኔንት እስከምንቀይረው ድረስ ማኑዋል ሲስተሙ 26 ስቴፖች አሉት። በሬቪዮስ ማሽን በአውቶሜትድ ማሽን በምንሰራበት ጊዜ ግን 3 ስቴፕ ብቻ ነው የሚኖረው። ስለዚህ ምን ያህል አውትፑቱ እንደሚጨምር ኢፊሸንሲ እንደሚጨምር እና የሰው ኃይል እንትናችን እንደሚቀንስ ማየት ይቻላል። አራተኛው ሴፍቲ ነው። ከሴፍቲ አንጻር ምን አይነት ስራዎች እየሰራን ነው? ቅድም ሜንሽን ለማድረግ እንደሞከርከው የናት ቴስቲንግ ነው። ናት በአሁኑ ሰዓት በማዕከል ባለው የደም ባንክ ላይ አገልግሎት ለማስጀመር አስጀምረናል። አክቹዋሊ የዚህ ናት ቴስቲንግ ዋናው ጠቀሜታው ከሴሮሎጂ ቴስቲንጎች
ዊንዶውስ ፔሪዱ በጣም ያነሰ ስለሚሆን የሴፍቲ ማርጂናችንን በሰፊው ይጨምርልናል እና እነዚህ ስራዎች እየሰራን ነው። ፋይናሊ ከኮሌክሽን አንጻር አሁንም ከዚህ በፊት ከምንቀዳው ሆል ብለድ በተጨማሪ ኮምፖኔንቶችን ቀጥታ መቅዳት የምንችልበት የአፋረሲስ ሲስተም ስታብሊሽ ለማድረግ እየሰራንና አሁን ኦልሞስት ኤስኦፒውን አፕሩቭ አድርጎ ወደ ስራ መግባት የቀራቸው ስራዎች ናቸው ማለት ነው። ይህንን ሁሉ የምናደርገው እንግዲህ አገልግሎታችን ከዛሬ 4-5 ዓመት በፊት ወደ በአፍሪካ ብለድ ኤፍኤስቢቲ አፍሪካን ሶሳይቲ ኦፍ ብለድ ትራንስፊውዥን የሌቭል 2 አክሬዲቴሽን ወይም ሰርቲፊኬሽን ነበረው። ግን በአሁኑ ሰዓት ወደ ሌቭል 3 አክሬዲቴሽን ለመሄድ እየሞከርን ነው። ኢን አዲሽን ቱ ዛት ከሱ በተጨማሪ ደግሞ ተቋማችን ፕላዝማ ሼር አድርጎ ወደ ፒዲኤምፒስ ለመቀየር በሚደረገው ጥረት ውስጥ የጂኤምፒ ሰርቲፊኬሽን አስፈላጊ ነው። ስለዚህ የጂኤምፒ ሰርቲፊኬሽንን ለማሟላት በምናደርገው ጥረት ውስጥ እነዚህ ተጨማሪ ስራዎች እየተሰሩ ይገኛሉ። ምናልባት አንድ የረሳሁት ኢንፍራስትራክቸር ላይ ኮልድ ሩሞች ነው። ኮልድ ሩሞች በዚህና በክልሎች በ3 ተጨማሪ የክልል ደም ባንኮች በተለይ ባህር ዳር፣ አዳማና ጅጅጋ ተጨማሪ ኮልድ ቦክስ ግንባታዎች እያደረግን እንገኛለን ማለት ነው። ስለዚህ ይህንን ከኢንፍራስትራክቸር፣ ከሲስተም፣ ከኳሊቲ አንጻር እና ደግሞ ከሰርቪሱን አውቶሜት ከማድረግ ሞደርናይዝ ከማድረግ አንጻር ሰፊ ብሎም ዲጂታላይዝ ከማድረግ አንጻር ሰፊ ስራዎች እየሰራን እንገኛለን ማለት ነው። እንግዲህ በቀጣይ ዋናው እና ኮር የሚሆነው ስራችን እነዚህ እየተሰሩ ያሉ ስራዎችን አጠናክሮ መቀጠል የመጀመሪያው ነገር ነው። የደም ፍላጎት የሚቆም ፍላጎት አይደለም፣ እየጨመረን የሚሄድ ፍላጎት እንደመሆኑ መጠን በተለይ የለጋሾችን ከማብዛትም ብሎ ደግሞ ቋሚ ደም ለጋሾችን ከማበራከት አንጻር ሰፊ ስራዎችን መስራት ይጠበቅብናል። በሁለተኛ ደረጃ ሎጂስቲክ ሲስተማችንን በተለይ የሰፕላይ ሲስተማችንን ማስተካከል፣ በርካታ የሆኑ ግብአቶች ለደም አገልግሎት እንጠቀማለን። እነዚህ የግብአቶቻችን ጊዜውን የዋጁ ለአውቶሜሽን ሲስተም የሚመጥኑና ለዲጂታላይዜሽን ሲስተማችን እንዲሆኑ አድርጎ ማስተካከልና እነሱን ወደዛ ማቅረብ ያስፈልጋል። በሁለተኛነት ሎጂስቲክስ ላይ እንቅስቃሴዎቻችንን በተለይ ከዚህ ወደ ክልል ከክልል ወደዚህና የደም እንቅስቃሴዎቻችንን ሞደርናይዝ ማድረግ ያስፈልገናል። አሁን ያለው የደም አላላክ የሳምፕል አላላክ ስርዓታችን በጣም ጥሩ የሚባል አይደለም። ስለዚህ እሱ ላይ በሰፊው እንሰራለን ብለን የምናስበው ነው። በሶስተኛ ደረጃ አሁንም ዲጂታላይዜሽናችንን ቀጥለን እስካሁን በደሙ ላይ የሰራነውን ስራ በቲሹ ላይ በተለይ በኮርኒያ እና በአጠቃላይ የትራንስፕላንት ሲስተሙ የኦርጋን ትራንስፕላንት ሲስተም ላይ ሰፊ ስራዎች እንሰራለን ብለን እናስባለን። ፕላዝማንም ስታንዳርዱን የጠበቀ ፕላዝማ ከዚህ ከማዕከል ብቻ ሳይሆን በቀጣይ 3 ዓመታት ቢያንስ እስከ 10 ከሚደርሱ የክልል ደም ባንኮች ጂኤምፒውን በጠበቀ መልኩ የፕላዝማ ኮሌክሽን እንዲሰሩና ፕላዝማ ፕሮዳክሽን እንዲሰሩና ያን ፕሮዲውስ ያደረጉትን ደግሞ ለፍራክሽኔሽን ሬዲ ከማድረግ አንጻር ስራ እንሰራለን ብለን እናስባለን። በአምስተኛው ከትራንስፕላንት ጋር የተያያዘው በተለይ የስቴም ሴል ላቦራቶሪያችንን ፉሊ ካፓሲቴት አድርጎ ወደ ስራ አስገብቶ ለሀገሪቱ የቦን ማሮ ትራንስፕላንት እና ሌሎች ትራንስፕላንት አገልግሎቶች ትልቅ ሰፖርት እንዲሰጥ ሬዲ የማድረግ ስራ እንሰራለን ማለት ነው። ዋና የምንላቸው ግቦች እነዚህ ናቸው። ትራንስፕላንት ሲስተሙ ላይ ወይም ደግሞ የንቅለ ተከላ አገልግሎቱ ላይ
ከሆስፒታሎች ጋር በመሆን የሚሰራ ቢሆንም በሰፊው በቀጣይ ዓመት የምንሰራቸው የዚህን የንቅለ ተከላ አገልግሎት ፍሬምወርኩን ከፖሊሲ አንጻር ከህግ አንጻር እንዲሁም ደግሞ ከሰው ኃይል ስልጠናና አስፈላጊ የሆኑ ላቦራቶሪዎችና ኢንፍራስትራክቸሮችን ከመገንባት አንጻር በርካታ ስራዎች ይጠበቁብናል ብለን እናስባለን። ሜን የምንላቸው ግቦቻችን አቺቭ ማድረግ የምንፈልጋቸው ግቦቻችን እነዚህ ናቸው ማለት ነው። ደም በመግቢያ ላይ ለመግለጽ እንደሞከርኩት የሰውን ልጅ ህይወት የሚታደግ ብሎም ደግሞ ከህይወት ቀጥሎም ደግሞ የሰው ልጅ ፋንክሽናል ሆኖ ሙሉ በሙሉ ጤንነቱ ተጠብቆ ፕሮዳክቲቭ እንዲሆን ከማድረግ አንጻር ሰፊ አገልግሎት የሚሰጥ የህክምና ግብዓት እንደመሆኑ መጠን ማህበረሰባችን ይህንን ደም የሚፈልጉ አካላት በመቼም እና በምን ጊዜ እንደሚፈልገው ስለማይታወቅ ሁልጊዜም ደም እንዲለግሱ ቋሚ ሆነው እንዲለግሱና መለገስ የማይችሉ እንኳን የደም ልገሳን በማስተባበር በማስተማር ማህበረሰባችንን እንዲያነቁ ጥሬን ማስተላለፍ ፈልጋለሁ። ከዛ በተጨማሪ የአይን ብሌን በርካታ ወገኖቻችን በሀገራችን ውስጥ በአይን ብሌን ጠባሳ ምክንያት ሊታከም በሚችል የአይን ብሌን ጠባሳ ምክንያት የአይን ብርሃናቸውን አጠው ይገኛሉና ህይወታችን ካለፈ በኋላ በምንለግሰው የአይን ብሌን በምንሰጠው የአይን ብሌን ልገሳ የሰውን ልጅ ብርሃን መመለስ እንችላለን፣ ተስፋ መመለስ እንችላለን እና የአይን ብሌን ለመለገስ ቃል እንድንገባ እንዲሁም ደግሞ በህይወት ያለፈው ወገናችንን ወይም ዘመዳችንን የአይን ብሌኑን እንዲሰጥ በመስማማት ለወገናችን ቅርብ መሆናችንን እንድናሳይ ጥሬን ማስተላለፍ ፈልጋለሁ። ይህንን አደራውን የምንሰጠው ለሆስፒታሎች ነው። እንግዲህ ደም ከለጋሾች በነፃ የሚገኝ ግብዓት ቢሆንም እንደማንኛውም ሆስፒታል ውስጥ እንደምናገኛቸው ግብዓቶች ብሎም ከዛ በላይ በከፍተኛ ጥንቃቄ መጠቀም ያስፈልጋል። ለዚህም በተለይ የሆስፒታል ሜዲካል ዳይሬክተሮች ሰፊው ኃላፊነት አለባቸው ብዬ አስባለሁ። የዚህን ደም አጠቃቀም ኢንሹር ማድረግ ከእያንዳንዱ ሆስፒታል ብሎም ከሆስፒታል ኃላፊዎች ይጠበቃልና እሱን መልእክት እያስተላለፍኩ ጤና ባለሙያዎቻችንም ይህንን በልገሳ የተገኘ ደም እንዳይባክን ብሎም ባክኖ ማስወገድ የሚባል ፕሮሰስ ውስጥ እንዳይገባ ሙሉ ኃላፊነት ወስደው በልገሳ የተገኘን የሰው ልጅ ክቡር የሆነውን የሰው ልጅ ደም በትክክል እንድንጠቀም አደራ ማለት እፈልጋለሁ። በበጎ ፍቃድ ደማቸውን የአይን ብሌናቸውን ለመለገስ ቃል የገቡ ደማቸውን እየለገሱ ያሉ ደም ለጋሾቻችንን ከፍ ያለ ምስጋናችን እናቀርባለን። እነሱ ባይኖሩ ኦብቪየስሊ ይህ አገልግሎት አይኖርምና የመጀመሪያ ምስጋና ለነሱ ይሄድ። በሁለተኛ ደረጃ ይህንን ስራ በመስራት በኩል የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት ሰራተኞች፣ የደም ለጋሾች ሰራተኞች ብሎም አጠቃላይ ስታፉ እንዲሁም ደግሞ በየክልሉ ያሉ የደም ልገሳ ላይ የሚሰሩ ሰራተኞችን፣ የጤና ባለሙያዎችን ማመስገን ያስፈልጋል። በሶስተኛ ደረጃ ደም ልገሳን ጥቅሙን አውቀው ትርጉሙ ገብቷቸው ደም ልገሳን ከመስጠትም በላይ የሚያስተባብሩ በርካታ ማህበራት፣ ክለባት አሉ። በተለይ የኢትዮጵያ ወጣቶች የደም ለጋሽ ወጣቶች ማህበር እና ቦጊዳ ሮትራክት የተለያዩ ክለባትና ማህበራት በመላው ሀገሪቱ አሉ። እነሱን እንደ ለጋሽ ብቻ ሳይሆን እንደ ማስተባበር ከፍ ያለ ምስጋናችን እናቀርባለን። በተጨማሪም በርካታ የሆኑ አጋር አካላት አሉን። እነዚህ አጋር አካላት ከሃይማኖት ተቋማት፣ ከትምህርት ቤቶች፣ ከመንግስት አገልግሎት ተቋማት ይህንን ደም ልገሳ በማስተባበርና በመለገስ በኩል ሰፊ አስተዋጽኦ ያደርጋሉና እነሱን ከፍ ያለ ምስጋናችን እናቀርባለን። ይህንን ስራ በምንሰራበት ጊዜ በርካታ የሆኑ መንግስታዊ ያልሆኑ
ተቋማት አሉ ሰፖርት የሚያደርጉን በደም ልገሳው ብቻ ሳይሆን በገንዘብ የሚሆን በተለያዩ ኮንትሪቢዩሽኖች በርካታ የግል እና የመንግስት ሆስፒታሎች አሉ። በርካታ የሆኑ የመንግስት ተቋማት አሉ እንደ መኮድ አይነት ጤና ሚኒስቴር እኛው ተጠሪ ተቋማት ሆነውም በሰፊው የሚያግዙን እንደ ኢትዮጵያ መድኃኒት አቅራቢ አገልግሎት እና ኢፒኤችአይ አህሪ ሁሉም ለኛ በጣም ሰፖርቲቭ የሆኑ ተቋማት እንደመሆናቸው መጠን እነሱንም ማመስገን እንፈልጋለን። አጠቃላይ እንግዲህ ማናመሰግነው አካል አይኖርም ማለት በርካታ ሊስት ነው ያለን። ሁሉም ለዚህ አገልግሎት መሳካት ጥረት ያደረጉ ግብአት ያቀረቡ በሙሉ እናመሰግናለን።